ይዞ የብሔር ፓርቲዎች መበራከት ብዙም ፋይዳ የለውም። ህብረ ብሔራዊነት በተቻለ መጠን ሁለቱንም በፌደራላዊ ስርዓት ውስጥ ማስተናገድ የሚችልበት እድል ሰፊ ነው። ይሄ ሳይንስ ነው። ይሄ በሆነበት ሁኔታ እርስዎ የፖለቲካ ሳይንቲስት ሆነው ዛሬም በዚህ ደረጃ በብሔር በተደራጀ የፖለቲካ ፓርቲ ላይ መንጠልጠሉን ስለሚወክሱና እርሱም በተለያየ መልኩ አንዳንዴ አስበውትም ይሁን ሳያስቡት ያው መጽሐፎትም ላይ እንዳለው በተለይ ህልሞችን የሚያጋጩት የሚጋጩ ህልሞች የሚሆነው እንደዚህ ፓርቲዎች እንዳሸን በፈሉበት አግባብ ውስጥ ስለሆነ ከዚህ አኳያ እንዴት አላዩትም? እንኳን ለገና በዓል በሰላም አደረሳችሁ። በውጭ ሀገር ለምትኖሩ ትውልደ ኢትዮጵያውያን በሙሉ ታላቅ የኢንቨስትመንት እድል ከታላቅ ቅናሽ ጋር ይዘንሎት መጥተናል። በመሃል ከተማ ቤተ መንግስት አቅራቢያ ወዳጅነትና አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር አቅርበናል። ባለ 1 መኝታ 5 ሚሊዮን የነበረው በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 10 ሚሊዮን የነበረው በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 13 ሚሊዮን የነበረው በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነት በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ድረስ እንግዲህ ለውጡን ከየትኛውም ድርጅት የተሻለ እያጣጣምን ነው። ብዙ ተስፋ ሰጪ ነገሮች አሉበት። ነገር ግን አደጋም ያዘሉ ምናልባትም ለሌላ ዙር ተጨማሪ ችግሮችም ሊጋርጡ የሚችሉ ተስፋ ሰጪ ያልሆኑ ነገሮችም አንድ ላይ እየተጓዙ ነው። ስለዚህ በጣም ጥንቃቄ የተሞላበት ተስፋ አድርገን እየተንቀሳቀስን ነው። ነገር ግን መሰረታዊ የሆኑ ጉዳዮች መሬት ላይ ወርዶ መሬት ላይ መልክ ይዞ አቅጣጫ ይዞ እያየን አይደለም። ስለዚህ ሁለቱንም እያየን ተስፋም ሰንቀናል፣ አደጋዎችም አሉ ብለን እናምናለን። እነዚህ አደጋዎች ወይም ተስፋን የሚያጨልሙ ጉዳዮች በምን ይገለጻሉ? ምናልባት ተመልካቾቻችንም ለውጡን ማስቀጠል የሚገባቸው ከሆነ እነዚህን አደጋዎች ለይተው ማወቅ ስለሚገባቸው እነሱንም ቢጠቅሷቸው ደስ ይለኛል። በመጀመሪያ ደረጃ ለምሳሌ መንግስት ውስጥ ያሉትን ፖለቲካ ኃይሎች ተንቀሳቀሱ፣ የተሻለ ፖለቲካ ምህዳር ተፈጥሯል ነው ያለን። ከዛ በኋላ ደግሞ ከውጭም በሰላማዊ መንገድ መንቀሳቀስ ትችላላችሁ ተብሎ ብዙ የፖለቲካ ኃይሎች ገብተዋል። ነገር ግን በመንግስትና ከውስጥም ከውጭም ከገቡ ፖለቲካ ኃይሎች ላይ በመሰረታዊ ጉዳዮች ላይ ፍኖተ ካርታ ማለት ሮድ ማፕ መሰረታዊ ጉዳዮች ላይ ስምምነት ዛሬ እንዲህ እናደርጋለን፣ የዛሬ ዓመት እናደርጋለን፣ ኢትዮጵያን ወደዚህ አይነት አቅጣጫ እንመራለን የሚል በእኛ ቋንቋ ብሔራዊ ስምምነት ወይም ብሔራዊ መግባባት የሚባል ነገር አልተፈጠረም። ስለዚህ ሁሉም ገብቶ ምናልባት አንዳንዱ የረባ አንዳንዱ ያልረባ ድርድር ከመንግስት ጋር አድርጎ ሊሆን ይችላል። ለኢትዮጵያ ሕዝቦች የተገለጸ 1 2 3 ተብሎ የተስማሙባቸው ነጥቦች እያየን አይደለም። እኛ ሀገር ውስጥ ስንንቀሳቀስ የነበረው የተሻለ የፖለቲካ አየር ተጠቅመን እንቅስቃሴዎቻችን እየተንቀሳቀስን ነው። ቢሮዎቻችን ለምሳሌ ከአንድ ቢሮ በአስቸኳይ ጊዜ አዋጁ 1 ቢሮ ብቻ ነበረ። ከ100 ቢሮዎች በላይ ብዙ ኦሮሚያ አካባቢዎች አሉን። ከዛ ያለፈ ግን ከመንግስት ጋር ምንም የደረስነው ስምምነት የለም። ጫና ለማሳደር አልሞከራችሁም? በርካቶች ያነሱታል። ምክንያቱም መድረሻችንን ባላወቅንበት ሁኔታ ውስጥ ማምን እየሰራ እንደሆነ በማይታወቅበት ሀገር ውስጥ በራሱ እንደ ግልም እንደ ቤተሰብም እንደ ሀገርም አቅዶ ለመንቀሳቀስም አልተቻለም የሚሉ ሰዎች ስላሉ እንወቀው የሚል ነገር። እሱ ላይ እንግዲህ ምንድነው ሊሰርልና የመጀመሪያው ጥያቄ ይሄን ሁሉም የራሱን የሚጋጩ ህልሞች ገብቶ ነው ጫዋታ ውስጥ የገባው። የሚጋጩ ህልሞችን ገብቶ ይዞ ጫዋታ ውስጥ ገብቷል። የሚችለውን ያክል እየዳከረ ነው ማለት ነው።
ተቃዋሚ ኃይሎችም የጋራ አጀንዳ ቀርጾ የተንቀሳቀሱበት ሁኔታ ላይ አይደሉም። ከመንግስት ጋርም የጋራ ስምምነት ቅድም ያልኩኝ ሮድ ማፕ የሚባለው ፍኖተ ካርታ አስቀምጦ እየተንቀሳቀሱ አይደለም። ዛሬ ነገ ምን ይሰራሉ፣ የዛሬ ዓመት ምን ይሰራሉ፣ መድረሻችን የት ነው በሚሉት መሰረታዊ ጉዳዮች ላይ ስምምነት የለም። ስለዚህ ከዚህ የሚመነጩ ብዙ አደጋዎች አሉ። ይህንን ፈርተን እኛ ተጽዕኖ ማድረግ አንዳንድ ነገር ብቻም ሳይሆን መድረክ በመድረክ ደረጃ 17 አካባቢ ያሉትን መሰረታዊ ጉዳዮች ናቸው ብለን የምናምናቸውን የድርድር ነጥቦች ለመንግስት አስገብተናል። ከሞላ ጎደል እርግጠኛ ነኝ ከ3 ወር በላይ ወደ 4 ወር አካባቢ ይሆናል። 1-2 ብለን ብሔራዊ መግባባት ለምን እንደሚያስፈልግ ከዚህ የብሔራዊ መግባባት ስብሰባ ምን እንደሚያስፈልግ የፖለቲካ ኃይሎች በምን መንገድ እዚህ ብሔራዊ መግባባት ውስጥ እንዴት እንደሚገቡ መሰረታዊ ለውጥ የሚያስፈልጋቸው ነገሮች የምርጫ ቦርድን ጨምሮ ሚዲያን ጨምሮ የሲቪል ሰርቪሱን ጨምሮ ፍርድ ቤቱን ጨምሮ የፍርድ የደህንነትና የመከላከያ መዋቅሩን ጨምሮ እነዚህ መሰረታዊ ናቸው የሚባሉ ለአንድ ሀገር በሰላም መኖር የሚያስፈልጉ ናቸው የሚባሉ ነገሮች ላይ ተቃዋሚና መንግስት አንድ የሆነ ብሔራዊ መግባባት ላይ መድረስ አለበት ብለን አስገብተናል። ቀጠሮ አልሰጡንም እንጂ አስገቡ ተብለን ነው ያስገባ ነው ማለት ነው። ከዛ እንግዲህ እኛ የምንጠብቀው ከብሔራዊ መግባባት ወደ ብሔራዊ ስምምነት በመሰረታዊ ጉዳዮች ላይ ከደረስ ከዛ የሚመነጭ ደግሞ ምናልባት ብሔራዊ አንድነት መንግስት ያስፈልጋል። ዛሬም መድረክ ለብቻው እኔ አንጋፋ ፓርቲ ነኝ ብሎ ለብቻዬ ካልተደራደርኩ ነው እያለ የሚገኘው ወይስ ሌሎቹንም ባሳተፈ መልኩ? ድሮንም መድረክ አንጋፋ ፓርቲ ነኝ፣ ትልቅ ፓርቲ ነኝ፣ ከሌሎቹ ጋር አልደራደርም አላለም። ኢዴፓ ባለበት መድረክ አብረን ቁጭ አንልም ብላችሁ? የለም። በተደጋጋሚ ችግሩ ምንድን ነው መሰላችሁ? እናንተም በደንብ እንድትረዱ ነው የሚፈልገው። ችግሩ 2-3 አይነት ተቃዋሚዎች እዚህ ሀገር አሉ። ደካማም ሆኖ ጠንካራ የተወሰነ የህዝብ ድጋፍ ይዞ የሚችሉትን ያክል የሚንቀሳቀሱ የፖለቲካ ኃይሎች አሉ። መንግስት ደግሞ መንግስትን እንዲቃወሙ ሳይሆን ተቃዋሚዎችን እንዲቃወሙ የሚቀልባቸው የፖለቲካ ኃይሎች አሉ። ይህንም መቼም ዶክተር አብይ አሁን በተለይ የመተማመን ዘመን ላይ ለመድረስ እየሞከርን ስለሆነ እኔም ማወቅ ያለበት ይመስላል። መንግስት የሚቀልባቸው የፖለቲካ ኃይሎች አሉ። ከዚህ በፊት ተደራድረን አንድ እልባት መሰረታዊ ጉዳይ ላይ እልባት ላይ ልንደርስ እንሞክር እንደገና ያፈርሱብናል። እንደገና ደግሞ ተጣጥረን የሆነ ነገር ስናደርስ ወሳኝ ጊዜ ላይ እንደገና ያፈርሱብናል። እነዚህ ኃይሎች መንግስትን ለመቃወም ሳይሆን የኢትዮጵያ ሕዝብንም ነፃ ለማውጣት ሳይሆን እኔ መከራከር ይቻላል። መንግስት የሚቀልባቸው መንግስትን ለመቃወም ሳይሆን ተቃዋሚዎችን ለመቃወም የሚቀልቡ ፖለቲካ ኃይሎች አሉ። ከነዚህ ጋር ተደራድረን የትም አንደርስም የሚል ጥያቄ እንጂ ነፃ ሆኑ የሚንቀሳቀሱ ፖለቲካ ኃይሎች ጋር እኛ ቁጭ ብለን አንደራደርም አናደርግም ብለን አናቅም። ግን ሁልጊዜ እያለበላሹብኝ ስላስቸገሩን መልክ ያለው የረባ የህዝብ ጥቅም ማስከበር የሚችል አይነት ነገር ላይ ለመደራደርና ለመከራከር በዛ ነው የሚቀልባቸው መቀለባቸው ተቃዋሚዎችን ለመቃወም የሚቀለቡ አሉ። የሚቀለቡ ፖለቲካ ኃይሎች መገለጫው ግን ምን ይሆን? 3 ነገሮችን ልጥቀስልኝ። አንድ ጊዜ ጠቅላይ ሚኒስትር መለስ በነበሩበት ጊዜ አንድ የጀርመን የእርዳታ ሰጪ ኃላፊ መታ ጠቅላይ ሚኒስትሩን አነጋግራ፣ ጠቅላይ ሚኒስትሩ ደግሞ ሌላው ይቅርና ተቃዋሚዎችን ባጀት ሁሉ መድቤ አመታዊ የስራ እንትናቸው ባጀት ሁሉ መድቤ እየሰሩ ነው እያሰራሁኝ ነው ከዚህ በላይ ምን ትጠይቁኛላችሁ ብሎ ይነግሯታል። እሷ ደግሞ 3 ተቃዋሚ ፓርቲዎችን ትጠራለች። አንዱ የተቃዋሚ ፓርቲ መሪ ከ3ኛው ሰውዬ ጋር አልቀመጥም፣ ከዚህ ፓርቲ ጋር እኔ አሁን ያልከው ጉዳይ የለኝም አልቀመጥም ይላል። እኔ ደግሞ እኔ ማንም ይኑር ማንም አይኑር ግን የራሴን አቋምና የድርጅታችን አቋም ለመግለጽ እስከተጠየቅኩ ድረስ የፈረንጅ ግብዣ እምቢ የሚልበት ምክንያት የለኝም ብዬ ሄድኩኝ። ሴትዮዋ ይህንን አነሳችልን። እናንተን ስንት ይረዳሉ? በዛን ጊዜ እንግዲህ መድረክ አንድ መቀመጫ ነበረው ፓርላማ ውስጥ።
አይ በአመታዊ ባጀት መንግስት የሚሰጠን ለኛ 50 ዩሮ ነው አልኳት እና ደንግጣ 50 ዩሮ ነው ምናምን ነው የምትለኝ አለች። አዎ 50 ዩሮ ነው እና ስላት እንዴ ይሄ እኮ የአውሮፓ ውስጥ እኮ አንድ የቤተሰብ ራት አይገዛም እንዴት ትለኛለህ አለ። አይ ዩሮአችሁን አውቃለሁ 50 ዩሮ ነው በእኛ ብር ደግሞ 3500 የዛን ጊዜ በነበረው እንትን አካባቢ ነው አልኳት። ያ የሌላኛውን ድርጅት መሪ ደግሞ ጠየቀች። ስንት ነው አለችው። ወደ 300 ሺህ ብር አለ። 300 ሺህ ብር የዛን ጊዜ 12 ሺህ ዩሮ ነው። መድረክን የሚያክል የዛን ጊዜ 6 ፓርቲዎች ያቀፈ ፓርቲን 3500 ብር እየሰጠ ኢህአዴግ ወይም ምርጫ ቦርድ የዛን ጊዜ እንትን ለዛ አንድ ፓርቲ ወደ ኢህአዴግ ተጠግቷል ለተባለ ፓርቲ 300 ሺህ ብር ይሰጥ ነበር። አንዱ ማረጋገጫ ይሄ ነው እና አሁን እንግዲህ በፈረንጅ ፊት የተማመን ነው ማለት ነው። እና ሴትዮዋ ደንግጣ ሰውየውማ ከአንተ ጋር አልቀመጥም ያለው እኮ እውነቱን ነው አለችው። በዛው ስብሰባ ላይ ማለት ነው። ስም መጥቀስ ውስጥ አልገባም ብዬ ነው። አንድ በል ሌላው ደግሞ ምንድነው የአንዳንድ የሚታወቁ የአንዳንድ የፖለቲካ ድርጅቶች የእኛን ድርጅት ጨምሮ ስም ለመያዝ የተቀመጡ ፓርቲዎች አሉ። ለምሳሌ የኦሮሞ ብሔራዊ ኮንግሬስ የሚባለው ብዙ ሰዎች አሁንም በዛ ነው የሚያውቁን እንትኑ ለይተን እስክንል ድረስ። አሁን ለምሳሌ ድርጅታችን በምርጫ ቦርድ ስልጣን ከኛ ተቀምጦ ለሌላ ሰው ለሌላ ቡድን ተሰጥቷል። በየትኛውም ሚዛን መቼም የአንድ ድርጅት ስንት ተለፍቶ የተፈጠረ ድርጅትን ቀምቴ ለአንድ መንገደኛ እንትን አትሰጥም። ምንድን ነው የተሰጠው? የእኛን ስም ፓርቲያችንም ስማችንም ሁሉንም ነው የተሰጠው። የትኛው ፓርቲ ማለት ነው? የኦሮሞ ብሔራዊ ኮንግሬስ የሚባለው ለምሳሌ የእኛ ድርጅት ስም ነው። ሌሎች ፓርቲዎች በደዛ አላቸው። አንተ ለጠየቀኝ ጥያቄ ሁለት ነገር ነው። ምንድነው መሰለ በኢትዮጵያ ውስጥ ሰው የሚገደለው የሚሰቀለው ማለት ነው እስከዛ ድረስ የሚሄደው በ3 ምስክር ነው። አንተ ለጠየቀኝ ጥያቄ ሚሊዮኖችን ማስመስከር ይችላሉ። መንግስት እንደሚቀልባቸው ሚሊዮኖችን ማለት ነው የእነሱንም አባላት ጭምር እና ለማስመስከር ይቻላል። መንግስትም ያውቃል፣ እኛም እናውቃለን። ገብቶኛል። ሚሊዮኖችንም ማስመስከር ስለሚችሉ መገለጫውን ትተን ግን መሰረታዊ የሆኑ የዲሞክራሲ እሴቶችን መጻረር አይደለም። በዚህ ውስጥም ከነዚህ ጋር እንቀመጥ ማለት ነው። አልተዛር መብታቸው እኮ ነው መንቀሳቀስ። እኛ ካከበራችሁ አስተዋጽኦ ማድረግ ትችላላችሁ ካላችሁን ቁጭ ብለን ከመንግስት ጋር እንደራደር። እነዚህ ሰዎች እኛም መከልከልም አይችሉም፣ መስጠትም አይችሉም። ከነሱ ጋር ጉዳይ የለንም። ሊጎዱንም አይችሉም፣ ሊጠቅሙንም አይችሉም። መብታቸው ነው። ማንም ኢትዮጵያዊ ለመንቀሳቀስ ግን እንዲጎዷችሁ እንዲጠቅሟችሁ ማድረግ አትችሉም ነበር? እየነገርኩ እኮ ነው። ሚናቸው ለይተው የተቀመጡ ኃይሎች ናቸው። ያ ሚናቸው መብታቸው ነው። ትትዳል እሱን ነው። እኛን ግን በዝም ብለን ሁልጊዜ ድርድር እያላችሁ የጨረባ ተስካር ከምታደርጉና የምታስደርጉ ቁጭ ብለን በሀቅ በኢትዮጵያ ሕዝብ ፊት ተደራድረን ልዩነቶቻችን ማስቀምጠን ስምምነቶቻችን አስቀምጠን ስራ ላይ የምናውልበት መድረክ ይፈጠር ነው እኛ እንጂ አንዳንዶቹ የኔ ተማሪዎች የነበሩ ለምሳሌ ያሉበት አውቃለሁ። እዛ ውስጥ አናቃቸውም ወይም እንትን አይደለም። እሱ መብታቸው ነው። ኢህአዴግንም የማገልገል መብታቸው የተጠበቀ ነው። ዋና ጉዳይ ግን ድርድሩ አንዳንድ ጊዜ እና ብዙ ጊዜ ወደ ጨረባ ተስካሪነት ይለወጣል። ከሱ ለመዳን አስተዋጽኦ ያደርጋል ካላችሁ መድረክ ቁጭ ብለን እንደራደር በመሰረታዊ ጉዳዮች ላይ። እነሱ ከእናንተ ጥላቻም ስለሌላቸው ምንም ችግር ስለሌላቸው ለምን ሁል ጊዜ እነሱን እየጎተታችሁ እንዲህ ካላደረግን ትሉናላችሁ? ችግር የሚፈጥረው መንግስት እንጂ እኛ አይደለንም ማለት ነው። መሰረታዊ ወደሆኑ ጉዳዮቻችን እናምራ። በነገራችን ላይ ተመልካቾቻችን አሁን የምንገኘው በኦሮሞ ፌዴራሊስት ኮንግረስ የፓርቲ ጽህፈት ቤት ቅጽር ግቢ ውስጥ ነው። ከዶክተር መረራ ጉዲና ጋር ነኝ።
አሁን ለማነሳቸው ጥያቄዎች 3-4 የሚሆኑ ምንጮችን ይዤ ነው የማነሳው። አንዱ የእርሱ የሚጋጩ ህልሞችን የቡዳ ፖለቲካ መጽሐፍ ነው። ሌላው የሁለት ምርጫዎች ወግ የአቶ በረከት ስምኦን መጽሐፍ ነው። ሶስተኛው ቲያትረ ፖለቲካ የተባለው የአሉባልታ ፖለቲካ የአቶ ልደቱ አያሌው ነው። እንደዚሁም ደግሞ አቶ ግርማ ሰይፉም የሚጋጩ ህልሞችን የተመለከተ አንድ ሂስ በአንድ ድረገጽ ላይ የጻፉት ነገር ስላለ እነሱን ታሳቢ አድርጌ ነው ማነሳው። ስለዚህ ከመጀመሪያው ጉዳይ ስነሳ በተደጋጋሚ የሚመሰረቱ ህብረቶችን መርታችኋል። በተለይ እርሶና ፕሮፌሰር በየነ ጴጥሮስ ለበርካታ ዓመታት። ነገር ግን እነዚህ ህብረቶች ባየዋቸው መረጃዎች መሰረት በሚፈለገው ልክ ውጤታማ ሆነው አልታዩም። እርሶም በሚጋጩ ህልሞች ውስጥ እስከነ ምክንያቶቹ ብዙ ነገር ዘርዝረዋል። ያም ሆኖ ግን እንደው ከዲሞክራሲያዊ ስርዓትና ዲሞክራሲያዊ ስርዓት ከሚጠይቀው ግልጸኝነት፣ ተጠያቂነት የመሳሰሉት ጉዳዮች አኳያ ስንነሳ እርሶና ፕሮፌሰር በየነ ጴጥሮስን ሶስተኛና አራተኛ ሰው ሆናችሁ አይተን አናቅም። እነዚህ ህብረቶች ራሱ ለእናንተ የተመደቡ ነው የሚመስሉትና በፈረቃ እንድትመሯቸው የፈረደው ወይም የወሰነው ማን ነው? እዚህ ላይ ሀሳብ ይስጡን። ያለው ሁኔታ ለምሳሌ መድረክ የሚሆን ህብረት በሮቴሽን ነው፣ በዙር ስልጣን እያዘ ነበረው። እናንተ ምናልባት እነዚህ ሁለቱ ሰዎች አንዳንዶቹም ደግሞ ከፊታችን ዞር ለምን አይሉልንም የሚሉ ኃይሎች የሚያስተጋቡት እንጂ ከሞላ ጎደል በዙር ነው። ለምሳሌ አሁን የመድረክ ሊቀመንበር ዶክተር ሚሊዮን የሚባል የሲዳማ ንቅናቄ መሪ ነው። ሌሎችም የሆኑበት ጊዜ ነበር ማለት ነው። እኛ ብቻ ሳይሆን ሌሎቹም የሆኑበት ጊዜ ነበር። በአጋጣሚ ባለው ሁኔታ የመድረክ አባሎች ምርጫው እንግዲህ የመምረጥ መብት ያላቸው የመድረክ አባሎች ናቸው። እነሱ ባለው ሁኔታ አብዛኛውን ጊዜ እነዚህ ሁለቱ አንተ የምትላቸውን ሁለቱ ሰዎች መርጦ ሊሆን ይችላል። ዋና ጉዳይ እኔ ግን የሚተቹትም አንዳንድ ጊዜ እኔም ይሰማኛል። ለምሳሌ አሁን እኔ እስር ቤት ሆኜ ብዙ ሳስብ የነበረው ጡረታ ልውጥ አይነት ነገር ነበር። ጡረታ መውጣቱ ሻላ የሚመስል ነበር። ከዛ ሲወጣ አንድ ዓመት በላይ ታስሬ ሲወጣ ቤቴም ሲገባ የተቀበለኝ ህዝብ ሳይ ወደ አምቦም ወደ ትውልድ አካባቢም ሲሄድ ወደ 2 ሚሊዮን የሚጠጋ ህዝብ ወጥቶ ሳይ ምናልባት ገና አሁንም አስተዋጽኦ ለማድረግ ትችላል የሚል እንትን ያለ ይመስላል፣ መልእክት ያለው ይመስላል። ስለዚህ እኔ ዋና ጉዳይ አንድ ከመድረክ የተሻለ ወይም የፖለቲካ ህብረት ፈጥሮ የመሩ ድርጅቶች አላየሁም። ችግሩ እሱ ላይ ነው። ስለዚህ የራሳቸው ችግር ስኬታማ ለመሆን በሌላ ውጤታማ ለመሆን ለምን ኮምፕሮማይዝ ያደርጉታል? እኛ ባለው ኢትዮጵያ ሁኔታ እኮ ምንድነው በፖለቲካ ስራ የምትሰራው በኢትዮጵያ ሁኔታ ነው። ለምሳሌ እኛ አሁን ፓርላማ ውስጥ ሱሙኒ አግኝተን አናገኝም፣ ደሞዝ አናገኝም ነበር። 5 ዓመት ነፃ ነው ስናገለግል የነበረው ማለት ነው። የፓርላማ አባል ሆነን 5 ዓመት ሱሙኒ ያው ዩኒቨርሲቲ የሚባለው ነገር እንሰራ ስለነበር በነበረው ህግ ደግሞ የዛን ጊዜ እንግዲህ እርሶ የመጡበት ፓርቲ አባላት ግን ሌላ ስራ የሌላቸው ያገኛሉ። ዞሮ እንግዲህ ይህንን የህዝብ አገልግሎት ለምን አደረክ ካልሆነ በስተቀር ምናልባትም አንዳንድ ጊዜ አሁን እኛ ድርጅትም ሳይሆን ትንሽም ባለው ሁኔታ በኢትዮጵያ ፖለቲካ ውስጥ አሁን ከምትላቸው ሌሎችም ጋር የተሳካላቸው ያልተሳካላቸው ጋር ሲታወዳደር የተሻለ እንትን ሆነን ቆይተናል። የራሱ ምክንያት ባለው በኢትዮጵያ ሁኔታ ማለት ነው። አፌ ሞልቼ የተሻለ የኢትዮጵያ ህዝብ ትግል አሁን እናንተ ለውጥ መጥቷል ብሎ ኢህአዴግን መጀመሪያ ታድሶ ከዛ ጥልቅ ታድሶ ብሎ እንትን በሚልበት ጊዜም ጋር የኛ አስተዋጽኦ ግልጽ ይመስለኛል። ኢህአዴግም ያውቃል። ምናልባት እንግዲህ ያው ሽንኩርት ሰርቀን አልታሰርንም የሆነ ነገር መንግስትን ተጋፍተዋቸዋል፣ ወጣቱን አንቀሳቅሳቸዋል። ወጣቱ እናንተን አይቶ ተንቀሳቅሶ ድንጋይ ወርውሮብናል። የእኛን አምባገነናዊ ስርዓት ተጋፍቷቸዋል የሚል ይመስላል። በሌላ አባባል
እርግጠኛ ነኝ ሰምቻለሁ። አቶ ደመቀ አምቦ ሄዶ የኛን ለውጥ ታድሷችን ያመጣው የኦሮሞ ቄሮ ነው ብሎ ቢያንስ በአደባባይ ተናግሯል። ስለዚህ አስተዋጽኦአችን ያን ያክል የሚያስከፋ አይደለም። ከሌሎቹ ጋር ከሚከሱን ጋር ስታወዳድረው በዚሁ አጋጣሚ የለውጡ ባለቤት ማን ነው ለውጡን ያመጣው የሚል አንድ ጥያቄ ይመልሱልኛል። ከሱ ጋር ተያይዞ ላነሳ የምፈልገው እዚሁ ስላነሱት ነው። ስርጉተ ስላሴ የተባሉ አንድ ጸሐፊ በድረገጽ ላይ የጻፉትን የተመለከትኩት አንድ ነጥብ እርሶ ስላነሱልኝ ነው። ከመታሰሩ ጋር ተያይዞ በነበረው ሕግ በአስቸኳይ ጊዜ አዋጅ ውስጥ ተሁኖ አንድ የፖለቲካ ሳይንቲስት አንድ የፖለቲካ ፓርቲ መሪ ስለ ፍትህ ለፍትህ እስካልተገዛ ድረስ ስለ ሕግ ልዕልና ቆም ያለው ብሎ ሊናገር አይችልም የሚል መነሻ ይዘው በነበረው ሕግ ውስጥ ግን መታሰራቸው ተገቢነት ነበረው፣ ምንም በሌላ መንገድ ሳይሆን ሕግ ጥሰው ስለተገኙ ነው የሚል አቋም አንጸባርቀዋል። እና እዚህ ላይ ልክ አይደለም ወይስ ደግሞ ቀድም በነገሩኝ መልክ ነው? ኖ እኔ አንድም ሕግ አልጣስኩም። ሕግ እንዳልጣስኩ ኢህአዴግም ያውቃል። አሸባሪ ናቸው ተብለው ከተፈረጁ ኃይሎች ጋር አልታዩም። አሸባሪ የሚባሉትን ኢህአዴግ እኮ ጋብዞ አሁን ገባኝ። በነበረው ሕግ ነው የምጠይቀው። ኖ በነበረውም ሕግ ቢሆን ራሱ እኮ ጠቅላይ ሚኒስትሩ አምነዋል። አሸባሪ የነበረው ኢህአዴግ ነው ብሎ እኮ አምነዋል ጠቅላይ ሚኒስትሩም ማለት ነው። እናንተ እንዴት እንደዘገያችሁ አላውቅም። እንኳን ለገና በዓል በሰላም አደረሳችሁ። በውጭ ሀገር ለምትኖሩ ትውልደ ኢትዮጵያውያን በሙሉ ታላቅ የኢንቨስትመንት ዕድል ከታላቅ ቅናሽ ጋር ይዘንሎት መጥተናል። በመሃል ከተማ ቤተ መንግስት አቅራቢያ ወዳጅነትና አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር አቅርበናል። ባለ 1 መኝታ 5 ሚሊዮን የነበረው በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 10 ሚሊዮን የነበረው በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 13 ሚሊዮን የነበረው በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነት በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሎ። እና ቆይ ምን መሰለህ ነገርኩህ እኮ የነበረው ሕግ አሸባሪ እንደነበረ ዛሬ ሀገሪቷን ጠቅላይ ሚኒስትር ሆኖ የሚመራ ሰው አምነዋል። እሱን ማመኔ ሳይሆን በነበረው ሕግ በፊት የነበሩት ጠቅላይ ሚኒስትር አላመኑማ። እዛው ጋር ነው የምሉት። እሱ ነው አመኑ አላመኑ። እኔ ለምሳሌ ሲታሰር በግልጽ ቋንቋ ለመርማሪዎችም ነግራለሁ። አይጠቅማችሁም እኔ ማሰር። እኔ የሄድኩኝ የአውሮፓ ፓርላማ ፈረንጅ ባደረገው ግብዣ ነው። እኔ የሚቀመጥበት ቦታ የሚወስነው ፈረንጅ ነው። እዚህ ላይ ቁጭ በል ካለ እኔ አንድ መንግስት የሚጠላው ሰው እዛ አለና እዛ አልቀመጥም ብሎ መከራከር ለኢትዮጵያ ባህልም አይሆንም፣ ለማንም አይሆንም። ፖለቲካ ኃይሎች ይደራደራሉ፣ አብሮ መቀመጥ ይቅርና ማለት ነው። እና ስለዚህ ዋና ጉዳይ ግን እኔ ምንም አይነት ሕግ እንዳልጣስኩ ባለው ሕግ መሰረት አንድ ሰላማዊና ሕጋዊ ፓርቲ ማድረግ የሚችሏቸውን ነገሮች ድርጅታችን ሲያደርግ ነበር፣ እኛም ስናደርግ ነበር። ግን አጣሞ በጊዜ የነበሩ በተለይ የደህንነት አለቆች እና ሌሎችም አጣሞ ህዝብ ከሰላማዊና ሕጋዊ ትግል እንዲያፈገፍግ ራሱን ደፍቶ እንዲኖር የአፈና ስርዓቱ እንዲቀበል አድርጓል። የኔ ግን በግልጽ ቋንቋ እና ፓርላማም ላይ የድሮ ቀድሞ ጠቅላይ ሚኒስትር በነበረበት ጊዜ በተለይ አሁን በኢኮኖሚ ጉዳዮች አትቀልዱ፣ የሚበላውን ያጣ ህዝብ መሪዎቹን ይበላል። በሌላ ቋንቋ እናንተንም ለህዝቡ ካልሰራችሁ ይበላቸዋል። እንደውም አንዳንድ ጊዜ ፒያሳ ልጆች ዶክተር መቼ ነው የምንበላቸው ይሉኝ ነበር። እና ያን አሁን በግልጽ እኔን ትምህርቱን ቢቀበሉ ይሻል ነበር። እኔን ለማሰር ከሚሮጡ ያይሻላቸው ነበር። እኔ ግን የተጣሰ ህግ አልነበረ። የለውጡ ባለቤት ማን ነው የምትለው ነገር
መንፈሰ መፈንቅለ መንግስት አዲሱ የፕሮፌሰር መራራ ጉዲና ሼል የሚል ነው ስርጉተ ስላሴ የተባሉ ጸሐፊ በ2507 2018 ላይ ነው የጻፉት፣ በዚሁ ዓመት ማለት ነው፣ ቅርብ ጊዜ። እሳቸው ግን እንደውም የሚሉት አሁን የጠቀሱልኝን ጉዳይ የበለጠ አመጹን ለማቀጣጠል ፈልገው ነው የታሰሩት፣ ህገወጥ ተግባር ውስጥ የገቡት ታክቲክ ነው የሚልም ሀሳብ እዚህ ላይ አንስተዋል። ለምን ኢህአዴግን መምከር ነው። እንደዚህ አይነቶች ሰዎች ማሰር አይጠቅማችሁም። ልክ እኔ ማዕከላዊ ምርመራ እንዳልኩኝ አይጠቅማችሁም። ህግ ያልጣሰ ሰው፣ ህግ ያላፈረሰ ሰው፣ በህግ የሚንቀሳቀስ ሰው፣ የሚሰራውን የሚያውቅ ሰው፣ የሚናገረውን የሚያውቅ ሰው ዝም ብሎ ከሜዳ ሲያስር ኢህአዴግ እኮ በሌላ ቋንቋ እኮ አብዛኛው ኢትዮጵያ ህጋዊ መድረክ ላይ ያሉ ፖለቲካ ኃይሎች በሀቅ የሚታገሉትን በተለይም አብዛኛው ኢትዮጵያ ወጣቶችን በተለይ የኦሮሞ ወጣቶችን ተስፋ ለማስቆረጥ ነው እንጂ ምንም ህግ ጥሽ ያልነበረ። ግን ውጤቱ ግን እንትን ነው። ውጤቱ ተገላብጦሽ ነው። አምቦ ህዝቡን ሳይኔ ኢህአዴግ እኮ አንድ ዓመተኛ ስንታሰር ህዝቡን ሲያደራጅልን ነው የከረመው። እንደዛ ብዬ ነው ተናገር እኮ ፈልገውት ነው። እርሶ ታክቲክ ነው የሚባለው ታዲያ አሁን እርሶ እኔ እኮ ይሰሩኝ ብዬ ማመልከቻ አልጻፍኩም። ይሰሩኝ ብዬ ማመልከቻ አልጻፍኩኝ። ህግ መጣሶ እንደ ማመልከቻ አይቆጠርም። ህግ ማጥሶ ሰው ሲያስር የነበረ ሲያዋክብ የነበረ ሲያሳድድ የነበረ መንግስትን ስልጣን ላይ የነበረው መንግስትና ደህንነት አለቆች እንደሆነ የአሁኑን ጠቅላይ ሚኒስትር ዶክተር አብይን ሂደህ ጠይቅልን። እሱ በፓርላማ ሀገሪቱ ፓርላማ ላይ አምነዋል። ከፈለግ ለምስክርነት እሱም ማቅረብ ትችላለህ። የለውጡ ባለቤት ማን ነው ዶክተር? የለውጡ ባለቤት የኢትዮጵያ ህዝብ ነው። በተለያየ ደረጃ አስተዋጽኦ ያደረጉ ብዙ ሰዎች አሉ። ምናልባት በተለየ መንገድ አቶ ደመቀ መኮንን እንዳለው በተለየ መንገድ ከሌሎቹ ሻል ያለ ላቅ ያለ አስተዋጽኦ ያደረገው የኦሮሞ ወጣት ነው። ደረጃው እንደዛ ነው ማለት ነው። ለእርሶ ደረጃው በዚህ መልክ ነው። ሁሉም አስተዋጽኦ አድርገዋል። በተለያየ መንገድ ሁሉም አስተዋጽኦ አድርገዋል። ቀና አስተሳሰብ ያላቸው የኦፒዶ የኢህአዴግ አባላትም አስተዋጽኦ ግን ላቅ ባለ ሁኔታ በተለይም የኦሮሞ ወጣቶች ከዛ ቀጥሎ ደግሞ ጎንደር አካባቢ ወጣቶች ለየት ብለህ ልትጠቅስ ትችላለህ። ምናልባት መላኩን የሚያመላክት አንድ ሁለት ማሳያ ቢጠቅሱልኝ ደስ ይላል። በላቀ ደረጃ የኦሮሞ ወጣት ነው ያሉበትን ምክንያት እሱ ምን በግልጽ እኮ አብዛኛው ኦሮሚያ ማለት እኮ ደግሞ አዲስ አበባንም ጨምሮ ማነው አካባቢው የሚጠቀልል ነው። በአብዛኛው ወጣቱ ቅድምም እንግዲህ ምስክር ጥራ ካልከኝ በሚሊዮኖች ደረጃ ተንቀሳቅሷል። በሺዎች አይደለም፣ በሚሊዮኖች ደረጃ ከቡራዩ እስከ ደምቢዶሎ ድረስ ከቡሾፍቱ እስከ ሀረርና እስከ ምን ድረስ ከቡሾፍቱ እስከ ቦረና ድረስ አርሲ ባሌን ጨምሮ ማለት ነው። ከዚህ እስከ ጅማ ሉባቦር ድረስ ተንቀሳቅሷል። በስፋት ተንቀሳቅሷል። ይሄ መንግስትም የሚያውቅ ይመስለኛል። እኛንም እኮ በግልጽ ቋንቋ አሁን ለምሳሌ እኛን እስር ቤት የነበርነው ከእስር ያስፈታል እነ ዶክተር ብርሃኑ ነጋ አቶ ዳውድ ኢብሳን ከኤርትራ ይሁን ከሌላ ወደ ሀገር እንዲገቡ ያደረገው ዶክተር አብይንና አቶ ለማን ለምኒልክ ቤተ መንግስት ያበቃው በዋናነት የዚህ ወጣት ትግል ነው። ምንም እኮ የሚያጠያይቅ አይደለም። ራሱስ ኢህአዴግ በራሱ ውስጥ ያደረገው ጥልቅ ተሃድሶ ኢህአዴግ ፈልጎማ ቢያደርግ እኮ 27 ዓመትን ባላስለፋን ነበር። እኛ እኮ 97 ምርጫ ላይ ለምንናል። ፈረንጆችን አደራዳሪ አድርገን ምን አድርገናል። በአውሮፓ በአሜሪካ በሀገር ውስጥ ብዙ ሽማግሌዎች ነበሩ። 27 ዓመት እኮ ስንለምናቸው ነበር። ይልቁንስ እንዳውም ድርድር ነበረ። ብዙ ሰው የማያውቀው ከ2007 ምርጫ በኋላ እንኳን አንድ ወደ ኢህአዴግ የሚጠጋ ቡድን ምናልባት ቀድሞ የኢህአዴግ ባለስልጣናት እና መድረክና ሰማያዊ ፓርቲ ሶስት ሆነን ስንነጋገር ነበር። እንዳውም ምንድነው አሁን ምርጫ ያሸንፈናል፣ አዲስ መንግስት ፈጥረን ምን አድርገን ጠቅላላ ጉባኤዎቻችን አካሄደን ከዛ በኋላ ነው ብሎ ነው ያቆዩት እንጂ በጣም እንትን ነበር። በዛን ጊዜ እንዳውም የተሻለ ድርድር ብናደርግ ኖሮ ከብዙ ነገሮች ከአሜሪካም ቄሶች መጥቶ ሲያደራድሩን ማደራደር ሞክሮ ነበር። ግን በቀጠሮ በምን ኢህአዴግ መደራደር ስላልፈለገ ለዛ ሁሉ ቀውስ ያበቃው በዛ ምክንያት ነው።
እርስዎ የፖለቲካን ሀሁ የተማሩበት ወይም የቆጠሩበት ወይም የፖለቲካ ትግል ጀምረውበታል ተብሎ የሚታሰበው መኢሶን ህብረ ብሔራዊ ፓርቲ ነው። ከመድረክ ውስጥም እንግዲህ እነ ፕሮፌሰር በየነ ጴጥሮስ የትግል አጋሩ ናቸው፣ እንደ ግለሰብም እንደ ፖለቲካ ፓርቲም። እሳቸው አሁን ምናልባት ዘግይተውም እንኳ ቢሆን ወደ ህብረ ብሔራዊ ፓርቲነት መጥተዋል። እርስዎ ደግሞ የበለጠ በጋራ እንስራ፣ በህብረት እንስራ፣ አንድ ላይ እንስራ በሚል በመጽሐፉ ላይ ይታወቃሉ። ግን አሁንም በብሔር ፖለቲካ ላይ ተንጠልጥለው ነው ያሉትና የት ያደርሱታል? ይሄ ተገቢስ ነው ወይ? በምን ምክንያት? አሁንም ቢሆን እኔ ለመብት ትግል በተለይም ኢትዮጵያ ውስጥ የብሔር ንቅናቄዎችና የህብረ ብሔር ንቅናቄዎች አሉ። እኔም ማምነው ሁለቱም የኢትዮጵያ ታሪክ ውጤቶች ናቸው። ዝም ብሎ ከሰማይ የወረዱ ወይም ከምንም የበቀሉ አይደለም። የኢትዮጵያ የፖለቲካ ሁኔታ፣ የኢትዮጵያ የፖለቲካ ታሪክ፣ የነበረው የፖለቲካ ስርዓት የፈጠራቸው ናቸው ሁለቱም። ስለዚህ ይሄኛው ከሌላኛው ይሻላል የሚለው ፍርዱ ለህዝቡ ቢተው ይሻላል። ምክንያቱም የራሳቸው ፖለቲካ ሚዛን፣ የራሳቸው ፖለቲካ መደመርና መቀነስ ተነስቶ ሰዎች የራሳቸው ሊሉ ይችላሉ። እኔ ግን በኦሮሞ ህዝብ መብትም ሲታገል ቆይቻለሁ። አሁንም እየታገልኩ ነው። ለኢትዮጵያ ህዝቦች መብትም ሲታገል ነበር። አሁንም እየታገልኩኝ ነው። ሁለቱ የሚጣሉበት ምንም ብዙ ምክንያት አይታየኝም። አይ ብዙማ የሚጣሉበት ምክንያትንማ እርስዎ ጠቅሰዋቸዋል። የለም ፖለቲካ እስከሚገባ ድረስ ነው የምትታገለው። እስከሚገባኝ ድረስ አሁን በገፋውበት መንገድ ባልገፋ ኖሮ ምናልባት የተወሰነም ቢሆን ለኢትዮጵያ ፖለቲካ ትግል ውስጥ ትንሽ አስተዋጽኦ አድርጋለሁ ብዬ ራሴን የሚገምተው በዚህ መንገድ መሄድ በመቻሌ። ሌላው ምንድነው ችግሩ ምንድነው መሰለህ? ቅድም ያነሳው የቡዳ ፖለቲካ ሊመጣ ነው። እነዛ ናቸው ያጠፉት ይላል፣ ያም ደግሞ እነዚህ ናቸው ያጠፉት ይላል። ዋና ጉዳይ ግን የምትሰራው ስራን አውቀ ለህዝብ የመብት ትግል በሐቅ ለመታገል ወስነ፣ ለትርፍ ሳይሆን ለህዝብ የመብት ትግል ወስነ መንቀሳቀስ መቻልና ያለመቻል ነው። እኔ ህሊናዬ እስከፈቀደ ድረስ የኦሮሞ ህዝብ መብት ለመሸጥ ታግዬ አላውቅም። ፖለቲካ እስከገባኝ ድረስ የኢትዮጵያ ህዝቦችን መብት ሊነግድበት ፈልጌ አላውቅም። መኢሶንም ሆንኩኝ ከዛ በኋላም ማለት ነው። በገባኝ መንገድ ፖለቲካ የገባኝ ያክል የኢትዮጵያ ፖለቲካን ለማስተካከል በገባኝ መንገድ የመብት ትግል ውስጥ ሲንቀሳቀስ ነበር። አሁንም በዛ ቆይቻለሁ። ለዚህ ደግሞ ውድ ዋጋም ከፍያለሁ። ቀደም ሲል እርስዎም ሲጠቅሱ የነበረው አንድ ጉዳይ አለ። ከዚህ ከብሔራዊ መግባባት ጋር በተያያዘ በተለይ ኢትዮጵያ ለቀረባት ከዚህ ከዲሞክራሲያዊ ስርዓት ግንባታ ጋር ወደ ኋላ ከሚያንፏቅቋት ምክንያቶች አንዱ እርስዎም እንግዲህ የፖለቲካ ሳይንስ ምሁር ኖት። ከዚህ ከመደራደር አቅም ጋር ተያይዞ የብሔር ፓርቲዎች መበራከት ብዙም ፋይዳ የለውም። ህብረ ብሔራዊነት በተቻለ መጠን ሁለቱንም በፌዴራላዊ ስርዓት ውስጥ ማስተናገድ የሚችልበት እድል ሰፊ ነው። ይሄ ሳይንስ ነው። ይሄ በሆነበት ሁኔታ እርስዎ የፖለቲካ ሳይንቲስት ሆነው ዛሬም በዚህ ደረጃ በብሔር በተደራጀ የፖለቲካ ፓርቲ ላይ መንጠልጠሉን ስለሚወቅሱና እርሱም በተለያየ መልኩ አንዳንዴ አስበውትም ይሁን ሳያስቡት ያው መጽሐፎትም ላይ እንዳለው በተለይ ህልሞችን የሚጋጩ ህልሞች የሚሆነው እንደዚህ ፓርቲዎች እንዳሸን በፈሉበት አግባብ ውስጥ ስለሆነ ከዚህ አኳያ እንዴት አላዩትም ለማለት ፈልጌ ነው። ምን መሰለህ እንደ ፖለቲካ ሂሳብ አይደለም። በሂሳብ ደምሬ ቀንሴ እንትን የምታደርገው አይደለም። እኔ እንዳውም የተሻለ የኛ ድርጅት አድርጎ የሚባለው ከመጀመሪያው ከቤት ስንወጣ ለምሳሌ አንድ የመገንጠል ጥያቄ አናራምድም። ሁለት የኢትዮጵያ ህዝብ መብት ትግልና የኦሮሞ ህዝብ መብት ትግል የሚጋጩ አይደሉም። ማጋጨት የሚፈልጉ ሰዎች ከሌሉ በስተቀር የሚጋጩ አይደሉም። ለሁለቱም ህዝቦች መብት ትግል በተለያየ ደረጃ መታገል ይቻላል፣ መተጋገዝ ይቻላል፣ አብሮ መስራት ይቻላል። ለምሳሌ ተብሎ የኛ ድርጅት ከያፓና መኢሶን ጀምሮ በኢትዮጵያ ምድር ከተፈጠሩ ፖለቲካ ኃይሎች ጋር በሙሉ ለመስራት ሞክሯል። አሁንም መድረክ ብለን ከአረና ትግራይ ጋር ከብዙ ሊረቁን ባለው ሁኔታ ከሚችሉ ኃይሎች ጋር ጭምር ከዚህ በፊት ከአንድነት ጋር ከምን ጋር ስንሰራ ነበር እና አሁንም ቢሆን እኮ ከሞላ ጎደል ከሁሉም የፖለቲካ ኃይሎች ጋር ቢያንስ በመነጋገር ደረጃ ያለው የኛ ድርጅት ነው። ለምሳሌ ግንቦት ሰባትና ኦነግ ኤርትራ ውስጥ ስንት ዓመት ቆይቶ የሚነጋገሩ ድርጅቶች አልነበሩ። ገባ
ስለዚህ በሁለተኛውም ደረጃ ያሉ ከፖለቲካ ኃይሎች ጋር እኛ የራሳችን አቋም ይዘን ለመነጋገር ለመደራደር ዝግጁ ነበርን፣ አሁንም ዝግጁ ነን። ዋና ጉዳይ ግን የራሳቸው ፖለቲካ ሲበላሽባቸው ምናልባትም የኢትዮጵያ ፖለቲካን በሚሆን መንገድ ያልተረዱ ኃይሎች እንዲህ ቢሆን የራሳቸውን እንትን ይዘው የሚናገሩ አሉ። ዋና ጉዳይ ግን የኢትዮጵያ ፖለቲካ ውስጥ በብሔር ስለተደራጀ አይደለም፣ በህብረ ብሔር ስለተደራጀ አይደለም። ሁለቱም ጣጣቸው ከኢትዮጵያ ፖለቲካ የምነቹ የታሪክ ጣጣዎች አላቸው እና ያንን ከመፍታት ይልቅ ለምሳሌ ህብረ ብሔር የትኛው ህብረ ብሔር ነው ከሌላው የተሻለ እየሰራ ያለው? በንድፈ ሀሳብ ደረጃ ሌሎቹ የተሻሉ ለማለት እንጂ ለምሳሌ እርሱም ያውቁታለን አሁን አንድ ባነሳ ከዚህ ከባርጌኒንግ ፓወር ጋር ተያይዞ የመገዳደር አቅም እርሱ ያውቁታል። ማን ነው ሮበርት ፑትናም የተባለ ሜኪንግ ዲሞክራሲ ወርክ የሚል አንድ መጽሐፍ አለውና እዛ ላይ ወደ ከ20 ያላነሰ አመት የጣሊያንን ፖለቲካ አይቶ ነውና ሁሉም የፖለቲካ ቡድኖችን ያማከለ የዲሞክራሲ ተቋማት ምስረታም ሆነ የፖለቲካ ፓርቲዎችን በሚኖራቸው መገዳደር አቅም ልክ እንደሚወሰንና በዚህም ደረጃ የተሻለ ዲሞክራሲ መስርተዋል የሚባሉ ሀገራትም ከሁለት ያልዘለሉ የተሻለ ፕሮግራም መቀራረብ ያላቸው አንድ ላይ መተው የሚደራደሩበት እንጂ በየቦታው ብሔር ተኮር የሆኑ ፓርቲዎች ለዚህ ደረጃ ያበቁም የሚል ትንተናም ስለተመለከትኩ ነው። እርሱም በዚህ ላይ የተሻለ ሀሳብ አሉት? ኖ ትንተናው እኮ መሰለህ የመሬት ላይ ያለ እውነታ ይሄ። ለምሳሌ ህብረ ብሔር ፓርቲዎች አሁን ባሉበት ደረጃ ማን ፈጠራቸው? የብሔር ንቅናቄዎች አሁን ባሉበት ደረጃ ማን ፈጠራቸው? የጥርጣሬ ፖለቲካን ማን ፈጠረው? ስለዚህ የኢትዮጵያ ፖለቲካ ሂስትሪ ፖለቲካል ታሪክ አንድ ላይ አምጥቴ ቁጭ አድርጌ ካልተመለከትከው በስተቀር ሰው ሲምለው ህብረ ብሔር እንዲህ ቢሆን ነው። የትኛው ህብረ ብሔር የሚባል የፖለቲካ ኃይል ከሌሎቹ የተሻለ ለትግሉም ለኢትዮጵያ አንድነትም ለየትኛው ለፈለገው የተሻለ አስተዋጽኦ አላደረገም። የብሔር ንቅናቄዎችን ብዙ የተሻለ አስተዋጽኦ አድርጓል የሚል ግምገማ የለኝም። ካልሆነ ምን ያደርጋሉ ነው ጥያቄ ነው። የተሻለ የፖለቲካ አስተዋጽኦ እያበረከተ ያለው የኛ ድርጅት ያንን አምኜ ነው። የተሻለ የፖለቲካ አስተዋጽኦ በየትኛው ሚዛን አንተ ከምትላቸው ህብረ ብሔሮች የሚሆኑ ብሔር ንቅናቄዎች ጋር በየትኛውም ደረጃ ለመስራት ሞክረናል እና እኛ ብቻ እኮ ነን አሁን ከዚህ ጫፍ እስከዚህ ጫፍ ከሁሉም ጋር ለመስራት እየሞከረ ያለው የፖለቲካ ኃይል የኛ ድርጅት ብቻ ነው። ኦፌኮ ከኢህአዴግ ጋር ልዩነቱ ያፈጻጸም ነው ወይስ የፕሮግራም ልዩነት አለው? ለምሳሌ እናንሳና በአንቀጽ 39 እና በመሬት ጉዳይ ላይ ከኢህአዴግ የምትለያላችሁ? ለምሳሌ አንቀጽ 39 እኛ የመገንጠል የሚባለው ነገር ለምን ኢህአዴግ እዛ እንደደነቀረ አላውቅም። ምናልባት ለከፋፍለ ግዛ ሴራው ለመጠቀም ሊሆን ይችላል እንጂ የኦፌኮ አቋም አይደለም። እኛ እኮ በግልጽ ቋንቋ አንቀጽ 39 ይኖርልን ብለን ሰላማዊ ሰልፍ ወጥተን አናውቅም፣ አንወጣም። ይሰረዝልን ብለንም ሰላማዊ ሰልፍ አንወጣም። ኢህአዴግ ያንን እዛ ለምን እንዳስቀመጠ የራሱ ያውቀው የራሱ ይወጣው። ዋና ጉዳይ ግን የኛ የኦሮሞ ህዝብ የመብት ትግል በግልጽ ቋንቋ እኛ ያስቀመጥነው የአንድ ሰው የአንድ ድምፅ የፖለቲካ ስርዓት በኢትዮጵያ እንዲሰፍን ነው። ሐቀኛ የአንድ ሰው አንድ ስም ሐቀኛ ዲሞክራሲያዊ ስርዓት ኢትዮጵያ ውስጥ እንዲኖር ነው። የሞግዚት አስተዳደር ሳይሆን ሐቀኛ የፌዴራል ስርዓት ኢትዮጵያ ውስጥ እንዲኖር ነው። ስለዚህ ያንን ደንቅሮ ለምን ሌላ ጨዋታ ሲጫወቱ እንደነበሩ ኢህአዴጎችን መጠየቁ ይሻላል ማለት እኛን ከመጠየቅ። እንዲሰረዝልን አንጮህም እንዲጸድቅም አንጮህም ማለትን ማለት ነው። የትኛው ጋር ናችሁ? እየነገርኩ አይደለም። የኦሮሞ ህዝብ የመገንጠል መብት ከቁመቱ ጋርም ከጥያቄው ጋርም ከፍላጎቱ ጋርም ይሄዳል ብለን አናምንም። ስለዚህ እኛ ምንድነው ዋናው ጥያቄያችን ሁላችንም በእኩልነት የምታስተናግድ ዲሞክራቲክ ኢትዮጵያ ትፈጠር ነው። ሐቀኛ ፌዴራላዊ ስርዓት ይኖር ነው። ሐቀኛ ዲሞክራሲያዊ ስርዓት ይኖር ነው። ነፃና ፊታዊ ምርጫ እንዲኖር ነው። በዚህ ገዢው ፓርቲ በዚህ ጨዋታ የኢትዮጵያ ህዝብን እያፈነ እንደገና ተመልሶ ደግሞ ሌላ ነገር እያወራ
ዘላለም አይኖር ነው። አንድ ሰው አንድ ድምጽ ማለት ምን ማለት ነው? ኦሮሞ እንደ ቁመናው ማለትስ ምን ማለት ነው ዶክተር? ኦሮሞ ማለት ኢትዮጵያ ባለው የኢትዮጵያ ጂኦግራፊ በህዝብ ብዛት ይሁን በጂኦግራፊ ይሁን በፈለግከው ክራይቴሪያ ብትወስድ የመገንጠል ጥያቄ አያምርበትም። ዋና ጉዳይ ነፃና ፍትሃዊ በሆነ የፖለቲካ ስርዓት ውስጥ መብቱና ክብሩ እንዲጠበቅለት መታገሉ ይመረጣል ነው። ይሄ እኛ ምርጫ ነው። አንድ ሰው አንድ ድምጽ ወይም ደግሞ ኦሮሞ እንደ ቁመናው የሚለውን ተደጋጋሚ ንግግሩን አንዳንድ ሰዎች ሌላ ትርጉም ግን ሰጥተው ተመልክቼ ነው። ኖ መገንጠል ለምሳሌ የተለያየ ህዝብ ያንን ጥያቄ ቢያቀርብ አይገርመኝም። ኦሮሞ ግን ከመገንጠል ይልቅ አሁንም ደግሜ ልንገር፣ የኦሮሞ ህዝብ ከመገንጠል ይልቅ በኢትዮጵያ ውስጥ ባለው የጂኦግራፊም ይሁን የሂስትሪም ይሁን የዲሞግራፊ የህዝብ ብዛት የፈለግከው ክራይቴሪያ ብትጠቀም ኦሮሞ ለመገንጠል አመቺ አይደለም። ይልቁንስ ኢትዮጵያ ውስጥ የሚደረገውን ዲሞክራሲያዊ ትግል የህዝብ መብት ትግል ወደ መምራቱ ቢሸጋገር በዛ ውስጥ ጉልህ አስተዋጽኦ ውስጥ ቢያደርግ ቢሳተፍ ይሻላል። እሱ ግልጽ ሆኖልኛል። እሱ ግልጽ ሆኖልኛል ዶክተር። አንድ ሰው አንድ ድምጽ የሚለውን የዶክተር መረራ ጉዲና ፍልስፍና ወይም ተደጋጋሚ ንግግራቸው ሊወክል የሚችለው ኦሮሞ በቁጥሩ ብዙ ስለሆነ ስልጣኑንም ገዢነቱንም ለሱ ይገባዋል የሚል ምልከታ ነው በሚል የዚህ የሁለት ምርጫዎች ወግም ላይ ገጽ 60 ላይ ተመልክቷል። ሌሎችም መጽሐፍቶች ላይ ተመሳሳይ የሆነ ትርጉም የሚሰጡ ሰዎች እንዳሉ አይቻልም። በረከቱ እንኳን ባለፈው ጊዜም ሌላ አዲስ መጽሐፍ ጽፈዋል። ትንሣኤ ዘኢትዮጵያ ነው ምናምንና ትንሽ የዞረበት መሰለኝ እና እሱ የሚያምንበትና የኢትዮጵያ ፖለቲካ ሁኔታ የተጋጨበት። ለእርሶ አንድ ሰው አንድ ድምጽ ማለት ትርጉሙ ምንድን ነው? እቺ አጀንዳ ኦሮሞ የስልጣን ባለቤት መሆን አለበት ከሚል የህዝብ ቁጥሩ ብዙ ስለሆነ ወደሱ ለመምጣት ነው ብለው ይወቅሳሉ። እሱ እኮ አልኩህ እኮ እሱ የራሱ የተዛባበት ፖለቲካን በእኔ ሂሳብ ለማወራረድ የሞከረበት እንትን እንጂ አሁንም ቢሆን ኢህአዴግ እኮ ምን እያደረገ ነው ብሎ የሚጽፍ ሰው ነው። መሐመሬ እንደዚህ ሲያደርግ ነበር ብሎ የሚያስተጋባ ነው። እሳቸው ብቻ አይደሉም፣ በነገራችን ላይ ሌሎችም ናቸው የሚሉት። የለም እንደ ገዳፊ መሰል ገዳፊ አሁን የሊቢያ ህዝብ ከቤተ መንግስት አባሮ እንትን ሲያደርግ ፈረንጆች ናቸው እንጂ ያስቸገሩኝ የሊቢያ ህዝብ እኮ እኔን ይወዳል ብሎ ሲያወራ ነው በማይሆን መንገድ የሞተው። ግን ሌሎችም ናቸው ይህን የሚሉት ዶክተር እና ዞሮ ዞሮ የእርሱ አስተሳሰብ ካልሆነ ይበቃናል። የለም የኦሮሞ በግልጽ ቋንቋ ከመድረክ እኮ ተደራድሬን አስቀምጠናል። ህብረት በሚባልበት ጊዜ ተደራድሬን አስቀምጠናል። የኦሮሞ ህዝብ እንደ ማንኛውም የኢትዮጵያ ህዝብ መብቱ እንዲከበርለት ይፈልጋል። ሀቀኛ ፌዴራላዊ ስርዓት እንዲኖር ይፈልጋል። ያ ማለት ፌዴራላዊ ስርዓት ሲባል ራስን በራስ ማስተዳደር ነው። በጋራ ደግሞ ሀገርን ማስተዳደር ነው። ይህንን ነው ማለት ነው። ከዚህ ውጭ የራሳቸው የከሰረ ፖለቲካን ለማስተካከል መሞከር ብዙ አይጠቅማቸውም። እነሱንም አዲስ አበባ የማን ናት? የብሔር ባለቤት አላት ብለው ያምናሉ? አዲስ አበባ እኔ አዲስ ጊዜ ነው ማን የሚባል ጋዜጣ አጣሞ አቅርቦብኛል። እኔ በግልጽ ቋንቋ ያልኩኝ በታሪክ አጋጣሚ አዲስ አበባ የኦሮሞም የኢትዮጵያ ህዝቦችም ማዕከል ናት። ይህን ማዕከል ለሁሉም የኢትዮጵያ ህዝቦች ለኦሮሞ ህዝብም ለተቀረው የኢትዮጵያ ህዝብም በሚጠቅም መንገድ አዲስ አበባን ማስተካከል ይቻላል። ፖለቲካው ማስተካከል ይቻላል። ሌሎች ጥያቄዎችን መመለስ ይቻላል። የለም እኔ አሁን እያልኩ ያለሁት ዋና ጉዳይ ግን ምን መሰለህ፣ ለነገሩ አንተንም ጨምሮ ማለት ነው። ዋና ጉዳይ ብዙ የፖለቲካ ኃይሎች ወይም ብዙ ማዋቅ እናውቃለን የሚሉ ኃይሎች በማይሆን መንገድ ህዝብን ወደ ግጭት እንዳያመሩ ስጋት ስላለኝ ነው። እኔ ስለሚነሳ ነው በነገራችን ላይ ዶክተር የምጠይቀው መጥራትም ስላለበት ነው። መጥራት ስላለበት ነው። ለምሳሌ እንውሰድና ለምሳሌ ቢሾፍቱ ባለቤቱ ኦሮሞ ነው በተጻፈ በምናውቀው አይደል? ልክ እንደሱ አዲስ አበባ የገሌ ብሔር ነው ብለን መናገር እንችላለን? የብሔር ባለቤትነት እኮ ጥያቄ ህዝብ ነው ያለው። ህዝብ እየኖረበት ነው። አዲስ አበባን ከቦ ያለው ደግሞ የኦሮሞ ህዝብ በብዛት የኦሮሞ ህዝብ ነው እየኖረበት። አዲስ አበባ ንቀልና የትም ቦታ እኮ ህዝብ አይኖር
የሚል የፖለቲካ ፓርቲ መኖር የለበትም የትም ቦታ። ዋና ጉዳይ ግን ምን መሰለህ፣ ለነገሩ አንተንም ጨምሮ ማለት ነው፣ ዋና ጉዳይ ብዙ የፖለቲካ ኃይሎች ወይም ብዙ ማዋቅ እናውቃለን የሚሉ ኃይሎች በማይሆን መንገድ ህዝብን ወደ ግጭት እንዳያመሩ ስጋት ስላለኝ ነው። ቢሾፍቱ የማን ብሎ የኦሮሞ ነው ተብሎ ተነግሯል ነው? ኦሮሚያ ክልል ውስጥ ስላለ ብዬ ነው። በህገ መንግስቱ ጂኦግራፊ ከፈለግ እኮ አዲስ አበባ የኦሮሚያ ክልል ውስጥ ነው ያለው። ችግሩ እሱ ነው። በታሪክ አጋጣሚ የኦሮሚያ ክልል ውስጥ ነው ያለው። ከአዲስ አበባ በፈለግከው መንገድ ብትወጣ የምታገኘው ኦሮሞ አልፌ ነው ወደ ሌላ የምትሄደው። አዲስ አበባ ለምሳሌ ብዙ ነገሮችን የምታገኘው በዋናነት ከኦሮሚያ ነው። ምግብ የምታገኘው፣ ኃይል የምታገኘው፣ ቆሻሻ እንኳን መጣያ የምታገኘው ኦሮሚያ አካባቢ ነው። የኦሮሞ ለምሳሌ ብዙ የአዲስ አበባ ሰራተኞች ኦሮሚያ ውስጥ እየኖሩ ቡራዩ፣ ሌላ እየኖሩ ሱሉልታ፣ ለገጣፎ አዲስ አበባ ውስጥ ነው የሚሰሩ። ይህ ህዝብ እኮ አብሮ በታሪክ የሚሆን በተፈጥሮ የሚሆን ያገኘውን ጸጋ ተደራድሮ ተነጋግሮ አብሮ እየተካፈለ እንዳይኖር የፖለቲካ ኃይሎች ለምን ወደ ሌላ እንደሚገፉ አላውቅም። ዞሮ ዞሮ ያው ቀደም ብዬ እንደነገርኩት ነው። በተለያየ መልክ መቼም ይሄ ነገር ያው በየሚዲያውም ሲናፈስ ሰምተውታልና፣ እሺ ጥያቄን በሌላ መልክ ላድርገውና ከአምስቱ በኦሮሚያ ክልል ውስጥ የሚንቀሳቀሱ ፓርቲዎች ጋር አዲስ አበባን የተመለከተ መግለጫ ሰጥታችሁ ነበር። የእናንተም ኦፌኮ አይደለ? ምንድን ነው መነሻችሁ? መነሻው የዛን ጊዜ ሀገር ውጭ ነበርኩኝ። በአዲስ አበባ አካባቢ የተፈጠሩ ችግሮች እንዳነሳሳቸው ነግሮኛል ጠይቄ። ከዚህ የተሻለ ደግሞ መልስ በዛን ጊዜ በቀጥታ የተሳተፉትን ብትጠይቅ የተሻለ መልስ ይሰጠዋል። ስለዚህ ቀደም ሲል ሳነሳ የነበረው ጥያቄን በአንድ ቃል መመለስ አይቻልም ማለት ነው። አዲስ አበባ ባለቤቷ ማን ነው ሲባል በታሪክ አጋጣሚ እኮ በታሪክ አጋጣሚ አዲስ አበባ የኦሮሚያም የኢትዮጵያም እምብርት ሆና ተፈጥራለች። ይሄንን በፖለቲካ ቀዶ ጥገና በማይሆን መንገድ ከመግፋት ይልቁንስ እነዚህ ሁለቱ ህዝቦች ለጋራ ልማት ሊጠቀሙ በሚችሉበት ደረጃ ሀብቱንም ምኑንም ሊጠቀሙ በሚችሉበት ደረጃ ፖለቲካውንም ማስተካከሉ ሌሎች ነገሮችን ማስተካከሉ ይጠቅማል። በማይሆንበት መንገድ ከተገፋ ግን ከዚህ በፊት የነበረውም እንደገና ሌሎች ችግሮችን መዘዞችን ይዞ ሊመጣ ይችላል። አስፈላጊ አይደለም ማለት ነው። እሺ መልሶ ይከበራል። የዶክተር መራራ የሚመሯቸው ወይም የሚሳተፋቸው ፓርቲዎች ብዙ ጊዜ የውጭ ኃይሎች ጥገኛ ናቸው የሚል ሀሳብ ይነሳል። ይህንንም ቀደም ሲል የጠቀስኩት መጽሐፍቶች እና ጽሁፎች ላይ አይቻለው። በተለይ ከምርጫ 97ም ጋር አያይዘው ለምርጫ ቅድመ ሁኔታ የሚያስቀምጡት ከውጭ ታዘው ነው። የውጭ ፋይናንስን ታሳቢ አድርገው የሚያደርጓቸው እንቅስቃሴዎች ብዙ ጊዜ ለችግር ያጋልጣቸዋል የሚሉ ኃይሎች አሉና በዚህ ላይ ያሉት ምልከታ ምንድን ነው? እኔ ተረቱ ከየት እንደመጣ አላውቅም። ከማንም በተለይ ከማንም የፖለቲካ ኃይል የተሻለ የፈረንጅ ዝምድና ያለው የተሻለ የፈረንጅን ተልእኮ ሲያስፈጽም የነበረው ኢህአዴግ ነው ማለት ነው። በዚህ በኩል እኔ አልጠረጠርም ማለት ነው። ለምሳሌ ልጥቀስ። የሁለት ምርጫዎቹ ገጽ 47 ላይ በሐምሌ 1996 የኢትዮጵያ ዴሞክራሲ ኃይሎች ህብረት መሪዎች ወደ አሜሪካ ሄደው እዛ ከሚገኙ ከኢሃፓና ከመኢሶን አመራሮች ጋር ተልእኮ ይዘው መጥተው ከዚያ በኋላ እዚህ ምርጫ ላይ ቅድመ ሁኔታ አስገብተው እንደውም ህግን በተጻረረ መልክ ምርጫውን በቃ ማሸነፍን ብቻ ታሳቢ አድርገው በዚህም ህገ መንግስታዊ ስርዓቱን ለመናድ የሞከሩበት ተልእኮ ይዘው መጥተው ነበር የከሸፉ የሚል ነገር አይቻለውና መነሻ እሱ መሆኑን ታሳቢ አድርገው መነሻ እሱ መሆኑ ይገባኛል። ሁለት ነገር በዋናነት በረከት የራሱ ፖለቲካ እኛም እናድርግ ከስሮበት የተቸገረ ሰው
እንኳን ለገና በዓል በሰላም አደረሳችሁ። በውጭ ሀገር ለምትኖሩ ትውልደ ኢትዮጵያውያን በሙሉ ታላቅ የኢንቨስትመንት ዕድል ከታላቅ ቅናሽ ጋር ይዘንሎት መጥተናል። በመሃል ከተማ ቤተ መንግስት አቅራቢያ ወዳጅነትና አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር አቅርበናል። ባለ 1 መኝታ 5 ሚሊዮን የነበረው በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 10 ሚሊዮን የነበረው በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 13 ሚሊዮን የነበረው በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነት በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ነው የራሱ ፖለቲካ ለመተንተን ተቃዋሚዎች በ97 ምርጫ ላይ ያንን ያክል የጎላ ብዙም ሀብት ሳይኖራቸው ብዙም ገንዘብ ሳይኖራቸው ኢህአዴግን እንዴት እንደዛ እንዳናጉበት የቆመበት መሬት ማናጋታቸው በሚሆን መንገድ ለህዝብ ለመግለጽ ስለተቸገረ ይመስልኛል ያንን የጻፈው እንጂ እና ኢህአዴግ በሚሊዮን እንኳን ባይም በመቶ ሺዎች የበለጠ ከኛ የበለጠ ሀብት ነበረው። በፈለገው መንገድ ሀብት ነበረው። ከፈረንጆችም ጋር የበለጠ የዛን ጊዜ ተሞዳምዶ እርዳታም ሲያገኝ ነበረ፣ ምንም ሲያገኝ ነበረ ኢህአዴግ ነው። ይህንንም ቅድም እንዳልኩኝ ሚሊዮኖች የሚመሰክሩት ነው። እኛ ደግሞ ያገኘናት የፈረንጅ ሀገር የሚኖሩ ድሃ ኢትዮጵያውያን የሚያደርጉትን እርዳታ ደግሞ ኢህአዴግ ያውቃል። በሺዎች የሚቆጠር እንጂ በሚሊዮን የሚቆጠር አይደለም። ዋና ጉዳይ ግን እንደውም ካነሱት አይቀርማ ዶክተር እሱንማ ማወቅ ከተገባው ኢህአዴግ ሳይሆን ኦዲተር ነበርና የሂሳብ እንቅስቃሴያቸውም አይታወቅም የሚሉ እሱ የፖለቲካ እንትናቸውን ለማስተካከል ሊሉ ይችላሉ። ዋና ጉዳይ ግን ሀብታችን ይታወቃል እኮ የኢህአዴግ ቢሮና የእኛን ቢሮ እኮ አወዳድሬ ማየት ትችላለህ። ለምሳሌ ኢህአዴግ ሚዲያ ፖለቲካ ፓርቲዎች ሚዲያ አይኖራቸውም ይላል። ለራሱ ዋልታን ጨምሮ ሚዲያዎች አሉት። ፋና አለው፣ ዋልታ አለው፣ ምን አለው። የኢህአዴግ ናቸው። ፖለቲካ እስከሚገባኝ ድረስ አታስከስሰኝ ኢህአዴግ ይመስለኛል አይመስሉኛል። እና ስለዚህ እንዲህ ያንን ነገሩ አይጠቅምም። ዋና ጉዳይ ግን ዛሬ ያለውን የፖለቲካ ማስተካከል መጣሩ ይጠቅማል። መኢሶን ከአብዮታዊ ሰደድ ቀጥሎ የቀይ ሽብር ዋና ስራ አስፈጻሚ የነበረ ፓርቲ ነው በሚል ይነገራልና ምን ያህል እውነት ነው? በዚህ ጊዜ እርስዎ የት ነበሩ? በዚህ ላይ ያሉት አስተያየት አንድ አስተያየት። በመኢሶን ዘመን እኔ አዲስ አበባ ዩኒቨርሲቲ የወጣቶች አለቃ ነበርኩኝ። የመኢሶን በአዲስ አበባ ዩኒቨርሲቲ ወደ 4ኛ ዓመት አልፌ ነው የታሰርኩኝ። ዋና ጉዳይ ታሪክ እንትን ቢያጸዳው ይሻላል። ብዙዎች መኢሶንን እንደሚከሱ አውቃለሁ። ግን እንደ መኢሶን ሆኜ መመለስ ሳይሆን በየትኛው ሚዛን በነበረው እልቂት የተሳተፉ ፖለቲካ ኃይሎች ናቸው መኢሶንን መልሰው የሚከሱት። መኢሶን ያን ያክል ሽፍትነቱም ብዙ አልጠቀመውም፣ ብዙ አልገፋበትም፣ ጥይቱም ብዙ አልገፋበትም። ዋና ጉዳይ ግን እነዚህ በተለያየ መንገድ ቢዘጉ ይሻላቸዋል ከሚሉ ፋይሎች ውስጥ ነው። ታሪክ በፈለገው መንገድ ለማስተካከል ሊሞክር ይችላል። ዋና ጉዳይ ግን በመንግስትነት ደረጃም ሆነ ከዛ ውጭ ምናልባት በተለያየ ደረጃ መኢሶን የሚከሱ ኃይሎች በእልቂቱ ውስጥ በስፋት ተሳትፎበታል፣ ከመኢሶን ይልቅ ማለት ነው። እሱ ዞሮ ዞሮ ለመኢሶኖችና አሁን መኢሶን ስላልሆንኩኝ ማለት ነው ለታሪክና ለመኢሶኖች ትቻለሁ ማለት ነው። እሺ አቶ ግርማ ሰይፉ ከዚህ ከሚጋጩ ህልሞች መጽሐፉ ጋር ተያይዞ የዶክተር መራራ
ቡዳ ፖለቲካና መቀበል ያቃተው መራራ እውነት በሚል አንድ መጣጥፍ ጥፈው ነበርና ምናልባት አይት ከሆነ እዚህ ላይ ምን ይላሉ? አሁንም መረራ መይሶን ነው መይሶንን በተቻለው መጠን መከላከልና ወደ ኋላ ማድረግ ይፈልጋል በሚነሱ ጉዳዮች ላይ ሲሉ ጽፈዋል። በተመሳሳይ ምናልባት ይሄ ነገር እውነት ሊሆን ይችላል ብዬ በምን አሰብኩኝ የእርሱ የሚጋጩ ህልሞች መጽሐፍ ላይ አንድ የህወሓት ካድሬ የሆነ ሰው ከኔ ጋር አንድ ቀን ስናወራ በደረጃ ላለፉት ጥፋቶች እስቲ ስህተት ሰርተዋል ብለህ አስቀምጥ ብባል ብለው የደረደሯቸው አሉ። አንደኛ ህወሓት ይመስለኛል፣ ሁለተኛ ኢህአፓ፣ ሶስተኛ ብለው አራተኛ ደረጃ ላይ ነውና መይሶን ያስቀመጡት። ምናልባት የዶክተር የማናቸው የአቶ ግርማ ሰይፉ ግምገማ ትክክል ነው? ኤግዛክትሊ በዚህ መንገድ ማስቀመጡ እርግጠኛ አይደለሁም። እኔም ያነበብኩ ይመስለኛል። ትዝ አይለኝም እንጂ ብዙ እንትን የለውም። ዋና ጉዳይ ግን በመንግስትነት ደረጃ ደርግ አንደኛ ይመጣል የሚል እንትን ነበር። ሁለተኛ ያው ህወሓት ይመጣል፣ ህወሓትና ኢህአዴግ ይመጣል። በእኔ እንትን ሶስተኛ በዚህ በስፋት የተሳተፈው በዛን ጊዜ ኢህአፓ ይመስለኛል። ከዛ በኋላ መኢሶንን ጨምሮ ሌሎች ድርጅቶች ይመጣሉ። ገጽ 197 ላይ ነው አንድ ቀን የህወሓት አመራር አባል ጋር ሲያወሩ እና ህወሓት ኢህአፓ መኢሶን ብለው አራተኛ ላይ ኦነግን ማስቀመጡን እዚህ ላይ ስለተመለከትኩ አቶ ግርማ ሰይፉ መኢሶን ናቸው። የመኢሶናን እሱ መብቱ ነው፣ መጠርጠሩ መብቱ ነው። እዛው በተመሳሳይ አቶ ግርማ ሰይፉም ያነሷቸው ነገሮች አሉ። መጽሐፉ ላይ ግን አንድ ደግሞ ያየሁት ነገር ብናነሳው ጥሩ ነው ብዬ የማስበው ነገር ኦነግ ከኢህአዴግ ጋር በሚኖረው ድርድር ስለሚጠረጥረው የሚል ነገር አንስተው በጸረ ነፍጠኛ ግንባር እንቅስቃሴ ውስጥ እኛንም ኢህአዴግ በተደጋጋሚ እንድንሳተፍ ለምኖን ነበር፣ ሰዎች ልኮብን ነበር። ነገር ግን እኛም እንደ ኦነግ ስለምንጠረጥረው በዚህ ጉዳይ ላይ ልንደራደረው አልፈቀድንም የሚል ነገር መጽሐፉ ላይ ተመልክቻለሁ። ባትጠረጥሩት ኖሮ በጸረ ነፍጠኛ የግንባር እንቅስቃሴ ውስጥ መሳተፍ የምትችሉበት እድል እኛ የኢትዮጵያ ሕዝብ አሁን ባለ እንትን ከመጀመሪያም የተሻለ ፖለቲካ፣ የተሻለ ሰፊ ሀገራዊ እይታ፣ የተሻለ በግልጽ ቋንቋ በተለይ እኔ በሚመለከት ጻፍክ ስላልከኝ በኮንስፒረሲ የኢትዮጵያ ፖለቲካ ለዘመናት በዚህ የኮንስፒረሲ ምንድነው በመጠላለፍ ፖለቲካ ሀገሪቷ ፍዳዋን አይታለች፣ ህዝቡም ደግሞ ፍዳውን አይቷል። ስለዚህ ለማይሆን የፖለቲካ ጥቅምና ሌሎች ነገሮች ብለን አጉል የፖለቲካ ስምምነትና አጉል የፖለቲካ ዝምድና አንፈጥርም። እኛንም አይጠቅምም፣ ሀገሪቷንም አይጠቅምም፣ ምናልባት ኢህአዴግንም ላይጠቅም ይችላል። ለዚህ ነው ኢህአዴግ የዚህ ቆርጦ ቀጥል ፖለቲካው ምናልባት እዛ ላይ በደንብ ካየው ከሆነ አብዛኛው የጫወታው ለ27 ዓመታት ወይም ከዛ በላይም በዚህ በቆርጦ ቀጥል ፖለቲካ የተካነ ነው። ጊዜያዊ ዝምድናዎችን እዛ እዚህ ፈጥሮ ያንን የዛሬውን ጫወታ ለማለፍ ይሞክራል። ነገ ደግሞ ያ ጫወታ በሌላ በኩል ጠልፎት መልሴት አለ። እዚሁ መጽሐፉ ላይ የቡዳ ፖለቲካ መጽሐፉ ላይ በተለይ ህብረት መድረኮች የሚፈጠሩ ነገሮች አንዳንዶቹ እንደውም ፋይላቸው ምርጫ ቦርድም ሳይደርስ አባሎቹ ራሱ መወለዳቸውንም መሞታቸውንም ሳያውቁ ጭምር የሚፈርሱበትን እድል በስፋት ያነሱበት የመጠላለፍ የሴራ ፖለቲካ አለና መድረክን ህብረትን ከፈረሰባቸው 3 መሰረታዊ ምክንያቶች ውስጥ ሲጠቅሱ እዛው መሀል ላይ አንድ ነገር አንስተዋል። እዚህ የሚጋጩ ህልሞች መጽሐፉት ላይ ምን ይላል? ቅንጅትንም እኮ ለመከፋፈል ያበቃው የኃይሉ ሻውል ፓርቲ መሰረታት ጀርባቸው ኢህአፓ የሆነውን የብርሃኑ ነጋ የብርሃነ መዋና የማናቸው የአንዳርጋቸው ጽጌን ስለጠረጠሯቸው ነው የሚል ነገር እዛ ላይ ተጽፎ አይቻለሁ። ብዙዎች ደግሞ ከቅንጅት መከፋፈል ጋር አያይዘው የሚያነሱት ሌላ አካልን ነውና በእኔ መረጃ ብለው ነውና እዛ ላይ ጻፉት። ስለዚህ ጉዳይ ትንሽ ነገር ቢሉኝ ደስ ይለኛል። እኔ እሱንም ቅንጅቶችን በደንብ ብጠይቅልን ጥሩ ነው። ግን ከዛ ውጪ አንተ በምትለው ቋንቋ አልጻፍኩም። ገጽ 206 ላይ ነው ህብረት ከመሬት ሳይነሳ ስለገጠመው ችግሮች ባወጡበት 200 ገጽ 6 ላይ የሚጋጩ ህልሞች የእርሶ መጽሐፍ ላይ ነው። ቃል በቃል ልጥቀስሎት። ባለኝ መረጃ ለቅንጅት መከፋፈልም አንዱ ምክንያት የአቶ ኃይሉ ሻውል ቡድን ጀርባቸው ኢህአፓ ከነበረው ብርሃኑ ነጋ፣ አንዳርጋቸው ጽጌና ብርሃነ መዋ ላይ ጥርጣሬ ስለነበረ ነው ይላሉ።
እንደዚህ ነው እሱ ባለ መረጃ ሊሆን ይችላል። የተሻለ ግን ዶክተር ብርሃኑን ብትጠይቁ። የመጨረሻ ጥያቄ አንድ ወቅት ላይ ዶክተር ወርቅነህ ገበየሁን ኦሮሞ ጠቅላይ ሚኒስትር መቼ የሚሆን ይመስላል የሚል ጥያቄ አንስተው ነበር ይመስለኛልና አሁን ምን ፊል ያደርጋሉ? እንግዲህ ዶክተር አብይ አህመድ ወደ ስልጣን መጥተዋል። የለም አስተምረዋለሁ እንደዚህ አይነት ጥያቄ ትዝ አይለኝም ነው ስላነሳው የጥያቄው ምን ያክል የኦሮሞ ሕዝብ መብት ማስጠበቅ ያለ ማስጠበቅ እንጂ ዝም ብሎ የሚያሳጥሩ ሰዎች የኦሮሞ ኢትዮጵያ ፖለቲካ ውስጥ ያን ያክል አይደለም። የኦሮሞ ሌሎች እንኳን በደንብ እንትን ባንል ከየጁ ዘመን ጀምሮ ኢትዮጵያ ፖለቲካ ውስጥ ነበር። ለምሳሌ አድዋ ላይ አብዛኛው የወታደራዊ መሪዎች ከራስ ወላይ ቡጡል ጀምሮ ከንጉስ ሚካኤል ጀምሮ ከንጉስ ተክለ ሃይማኖት ጨምሮ ከኃይለሥላሴ አባት ራስ መኮንን ጨምሮ ከጣይቱ ቡጡል ራሳቸውን ጨምሮ ከሀብቴ ጊዮርጊስ ከባልቻ ከነዚህ ጀምሮ ተሳትፎበታል። አድዋንም ጭምር ማለት ነው። ከዛ በኋላ ደግሞ ንጉስ ኃይለሥላሴ እንግዲህ የባዮሎጂ ፖለቲካ ውስጥ ከገባን በዋናነት ከሌላው ዘር ይልቅ ኦሮሞ ናቸው ነበሩ። መንግስቱ ኃይለማርያምም የተፍኪ ሰው አባቱ እንደነበረ ይነግሮናል። የኃይለማርያም ምንድነው ወልደ አያና ነው። ጀነራል ተፈሪ በንቲም እንደዛ ነበሩ። ስለዚህ ልጅ ኢያሱ ከማንም በላይ አንዳንድ ነገሮችን ማስተካከል እንዳውም የሞከረው የኦሮሞ ልዑል ነበር። ስለዚህ ኦሮሞ ለመጀመሪያ ጊዜ ቢልክ ቤተ መንግስት ደርሷል የሚለው እንትን የለኝም እንደዛ አላምንም ማለት ነው። በተለያየ ደረጃ የምኒልክ ቤተ መንግስት የደረሱ ኦሮሞዎች ለኦሮሞ ሕዝብ በሚሆን መንገድ መብትና ክብሩን አላስጠበቁለትም። ዶክተር አብይም ይህንን መቻልና ያለመቻሉን ገና የታሪክ ፈተና ሲያልፍ መጻፉ ይሻላል። ክቡራንና ክቡራት ተመልካቾቻችን በኦሮሞ ሕዝብ የፖለቲካ ታሪክና ሂደት ውስጥ በተለይ በዚህ ሰዓት ልዩነቶች እየሰፉ ባለበት ሁኔታ ውስጥ ነገሮችን በማጥበብና ፖለቲካውን ወደ ተሻለ ደረጃ ለማድረስ እየታገሉ መገኘታቸውን ብዙዎች እውቅና የሰጣቸዋቸው ዶክተር መረራ ጉዲና ጊዜያቸውን ሰጥተው በርካታ